Hello, welcome to my channel. This is Michaela American YouTube channel. Welcome to my channel guys. እንደናችሁ ሰላም ናችሁ ወይ ማለት ነው። ዛሬ ደግሞ ከእንቅልፌ ማለት ነው ጊዜ ነቅቼ ማለት ነው በጊዜ ተኝቼ በጊዜ ነቅቼ በጣም ደስ የሚለው ማለት ነው። አንዳንድ ሰዎች ልነግራችሁ ፈልገው ነገር ምንድነው መሰላችሁ? ላሳውቃችሁ የምፈልገው ነገር ማለት ነው። አሁንም ፕሌይ የምጫወት ፈልጋችሁ ብዙ ነገር እያደረጋችሁ እንደሆነ አውቃለሁ ማለት ነው። ምክንያቱም አንድ ሰው ይመጣል፣ እኔ የማገኘው ምንም ነገር እኮ የለም። ባይደዊ አሁን ለምንድነው እቺ ልጅ ምንድነው በቃ ላይ ምን አገኛለሁ እንዴ? ስድብ፣ ስቃይ፣ ህመም፣ መጨነቅ፣ ሰው አይን ውስጥ መግባት፣ በኋላ ላይ ደግሞ የሆነ ሰዎችና የሆነ ነገር ሆነን ተብሎ ማለት ነው ስንት ጅል ሰው አካባቢ ሆኜ ምን አገኛለሁ? እኔ የማገኘው ጥቅም እኮ የለም ባይደዊ ማለት ነው። ስለዚህ እኔ ማለት ነው ወንዶችን አላሳድድም ባይደዊ ማለት ነው። አፈቀርኩ አበድኩል ምናምን ያላቸው ማለት ነው የምታሳድዱ ሰዎች አሳድዷቸው አይደለም። ግን እኔ ደግሞ ማለት ነው ወንድ ልጅ አላሳድድም። ሲጀመርም ከመጣ ማለት ነው ትንሽ የቻለስ ነው የምሰጠው ሪስፔክትሊ ደግሞ በትንሽም ከሄደ እኔ አልጠራውም ባይደዊ ማለት ነው፣ አልከተለውም። እንደን ሰው ልነግራቸው የምፈልገው ነገር ጥርግ በል ማለት ነው። ባይደዊ የሰርቱ ጋር ነው የምላቸው እኔ የሌለኝም ጠባይ ምናምን መብቴ ነው። በቃ ከቻልኩኝ መብቴ ነው ባይደዊ አይደለም። አዎ መብቴ ነው። ስለዚህ ማለት ነው እኔ ማንም ወንድ አልከተልም። አይ ዶንት ኬር አባውት ሂም፣ አይ ዶንት ኬር አባውት ላቭ፣ አይ ዶንት ኬር አባውት ናቲንግ። እኔ የምፈልገው ምንድነው አሁን በቃ ተረጋግቼ የምኖርበትን ላይፍ ብቻ ነው የምፈልገው ማለት ነው። ስራ መስራት እፈልጋለሁ፣ መማር እፈልጋለሁ። እኔ ማለት ነው ይሄ በቃ ዝም ብሎ ወንድ እንትን እያሳደዱ የመሄድ ነገሩ አልተመቸኝም። በቃ አስጠላኝ ማለት ነው። ያቅልሽልሽኝ ኦቨረት ማለት ነው። ስለዚህ ማለት ነው እኔ ለራሱ ደስ እንድለው ብሎ ማለት ነው እኔም በሁሉም ለጥቅም አይን እንዲያይኝ አልፈልግም ማለት ነው። አሁን ማለት ነው ለራሳቸው አሁን ለኔ ደስ የማይለኝ በታ ማለት ነው ለራሱ ደስ እንድለው ብሎ ያስቀምጡሻል። ሁሉንም ነገር ማለት ነው ራሱ ላይ የሚያተኩር አይ ዶንት ኬር አባውት ሂም። ያ እኔ ማለት እውነትም መስዋዕት ማድረግ አልፈልግም ካልኩኝ ደግሞ አልፈልግም ነው ባይዘው መብቴ ነው ባይዘው ማለት ነው። ስለዚህ እኔ ሁሌም ማለት ነው አልችለውም ማለት ነው እዚህ ሆኜ ማለት ነው ይሄ ሁሉ ነገር እየታገልኩ መኖር በጣም ከባድ ነው ለኔ ማለት ነው። እንደን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ያው የእውነትም ሰዎቹ ያው ብዙ ሰዎቹ ተለውጠዋል ማለት ነው። ኢቭን እኔ ወደ ኋላ እየተመለስኩ ነው ወደ ኋላ የተመለስኩት ማለት ነው። ስለዚህ ማለት ነው እኔ ባይዘወይ እስካሁን ማለት ነው አንዴ ስለ ፍቅረኛ፣ አንዴ ስለ እጮኛ፣ አንዴ ስለ ገልጠኛ፣ አንዴ ስለ ቀረምጠኛ፣ አንዴ ስለ እንትን ምናምን እየተባለ ያለቀውን ጊዜ ማለት ነው ስራ ላይ ትምህርት ላይ ጨርሼ በኖሮ ምን ያልጥሩ ነበር ማለት ነው። ሰዎቹ ስትባሉ ግን ማለት ነው ጥቅምን ተውትማ። ይሄ እኮ ጥቅም አይደለም ባይደወይ ሰው ማግኘት ያለበት ማንም ሰው ለእናንተ የሚሰጠውን ማለት ነው የፍሪ የሚሰጠውን ነገር ነው ባይደወይ ማለት ነው። እንደን ሰው ማለት ነው እኛ ግን ማለት ነው እንደዛ ነው እንዳንማር እንዳንሰራ ያው ጠምዳችሁ ልትይዙን ትፈልጋላችሁ አይናቃሉኝ ማለት ነው። ስለዚህ ማለት ነው እኔ ሁሌም የምፈልገው ምንድነው ናጽነት የማገኝበትን መንገድ ነው የምፈልገው ማለት ነው። ስለዚህ እኔ በምንም ነገር አልሸወድም ባይደይ ማለት ነው። ቢያስረኝም መቶኛል እኮ እኔ የምወደው ወንድ እኮ የለም ህይወቴ ውስጥ ገብቶ ማለት ነው። የምወደው ወንድ እኮ የለም ባይደይ ልነግራችሁ የምፈልገው ነገር ማለት ነው። እዚህ በፍቅር ብድይ ብዬለት ምናምን ነገር በጣም ያስጠልኛል፣ ያቅለሸልሽኛል ማለት ነው። ኤቭሪዋን ማለት ነው በጣም ያቅለሸልሽኛል። ይሄም ያቅለሸልሽኛል፣ ያኛውም ያቅለሸልሽኛል፣ ይሄኛውም ያቅለሸልሽኛል። ግን ደረጃ አላቸው ማለት ነው። እንደን ሰው ማለት ነው ኦንሊ ይደብሩኛል ማለት ነው። ለነገራቸው የምፈልገው ነገር ማለት ነው ሁሉም ይደብረኛል ማለት ነው። ሴቶቹ ይባስ ማለት ነው። እንደን ሰው ማለት ነው እስካሁን ደግሞ ምንድነው ሁሌ ምን ስለለመዳችሁ የኔ የፍቅር ታሪክ በጣም ደስ የሚላችሁ አንዴ እንደዛ አድርጉ ትላላችሁ፣ አንዴ እንደዛ በላት ትላላችሁ፣ አንዴ እንደዛ አስደርጋት ትላላችሁ፣ አንዴ እንደዛ አድርጋት ትሉታላችሁ ማለት ነው። ከዛ እናንተ የምትጫወቱትን ፕሌይ እና ከነርሱ ማለት ነው ተባብራችሁ እኔ ላይ የምትጠቀሙትን ጥቅም ነው ብቻ ነው የምታስቡት ማለት ነው።
አዎ ለዛ ነው ብቻ ነው ምክንያቱ። ለምን እኔ አልፈልገውም እንደዛን ያለፍኩትን የስቃይ ህይወት ለምን እኔ አልፈልገውም? ምክንያቱ ስቃይ እንጂ ምንም ነገር ስላላሳለፍኩኝ ማለት ነው። እንትን ሰው እኔን የቸገረኝ ማለት ነው ቆንጆና አይደለም፣ ቆንጆ ስለሆንኩኝ አይደለም፣ ውበት ስላለኝ አይደለም። ባይ ዘ ወይ ማለት ነው እኔ ይሄ ሁሉ ችግር ውስጥ ያስገባኝ ማለት ነው ቤተሰብ ስለሌለኝ ነው። ባይ ዘ ወይ ማለት ነው አባት እናት የሚጣበቅልኝ ሰው ማለት ነው ስለሌለኝ ነው። ባይ ዘ ወይ እናቴ እንደሆነች እብድ ነች። ባይ ዘ ወይ ከነርሱ ጋር ሆነች ማለት ነው። ልክ እንደ ባዳ እንደ ጥላ ስለምታይ ማለት ነው። አደሰ የሚደም እሷም እንደዛ ነው የምታደርገው ማለት ነው። አድርጋ ታስደርግ ነው እንደዚህ። ዛሬ ምንድን ነው መጡ ማለት ነው። ግሪን ግሪን እያለኝ ነው ስናፕቻት ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድን ነው? እንደን ሰው ማለት ነው ውዶቼ እኔ ህይወት ውስጥ መጥተው ማለት ነው በተለይ ፍቅር ይፈልጋሉ ማለት ነው። በቃ ችግር የለውም እና አፈቅርኳቸው እንበል ማለት ነው። እነርሱ አይፈቅሩኝ አፈቅሩኝ በቃ ችግር የለውም ማለት ነው። እና ያፈቅርኳቸው እንበል ማለት ነው። እንትን ሰው እኔ አፈቅርሃለሁ አልኩት እንበል ማለት ነው። ከዛ በላይ ምን ይፈልጋል ማለት ነው? ከዛ በላይ ምን ይፈልጋሉ? ከዛ በላይ መታዘል ነው የሚፈልጉት? ጡጡ መጥባት ነው የሚፈልጉት? ምንድን ነው የሚፈልጉት? እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ማለት ነው። በዛ ላይም ትዕቢት አለባቸው ማለት ነው። ስለዚህ እኔ በቃ በውስጤ ማለት ነው ደስ አይሉኝም ማለት ነው። ደስ ሳይለኝ ነው በቃ የማደርገው ሁሉንም ነገር ማለት ነው። አንተ ላይክ ፒሪዮድ ልትሆን ትችላለህ፣ ብሌነር ልትሆን ትችላለህ፣ ቆንጆ ልትሆን ትችላለህ። ዳስ ዋይ አይ ዶንት ኬር አባውት ዩ። አንተን ካንተ ምንም ነገር በቃ ወደድኩ፣ በንጹህ ልቤ ወደድኩ፣ ስለወደድኩ ብቻ ነው እየቀረብኩ ያለሁት ማለት ነው። ስለሌላ ነገር ትቼ ማለት ነው። አንደን ሰው ማለት ነው ኢቨንም አንተ ብዙ ጊዜ በራሳቸው አይተማመኑም። ለምን መሰላቸው? አሁን የሆነ ነገር የጥንቆላ የሚሰሩ ወይም ደግሞ ሰው እንደዚህ እናደርግልሃለን፣ በቃ እንደዚህ እናሳብድልሃለን ምናምን ነገርና ምናምን ሲባሉ ማለት ነው ከዛ ማለት ነው ይጠመዳሉ። ምክንያቱም እነርሱም ስላደረጉለት ማለት ነው ለእነሱ ጉቦ መመለስ አለበት ማለት ነው። እንደር ሰው ማለት ነው ሰዎቹ ማለት ነው ሌላ ጌም ላይ ይገባሉ ማለት ነው። አደሰይም ደግሞ ላይክ ተቀራኒ ይሆናሉ ማለት ነው። ምንም ይሁን ምንም ማለት ነው አይስወርቱ ጋር ነው የምላችሁ። ለጥሩ አላማ ከሆነ ችግር የለውም፣ ግን ደግሞ ለጥሩ አላማ አይደለም ማለት ነው። ሁሉም ጥላት፣ ሁሉም ለከፋት፣ ሁሉም ጥላት እንጂ ወዳጅ ሊያደርገው የማይችለውን ነገር ነው የምታደርጉት ማለት ነው። ስለዚህ እኔ እጠነቅቃለሁኝ፣ እፈራለሁኝ ማለት ነው። ዝም ብዬ ፍቅረኛ ኢቭን አይደለም ዝም ብዬ ትዳር ሊይዝ ቀርቶና ማለት ነው ከማላውቀው ሀገር ውስጥ ማለት ነው እንደዚህ ምናምን ሆኜ ማለት ነው ግድ ለሌለው ሰው ማለት ነው ለኔ ግድ ለሌለው ሰው እኔ ምንም ቢሆን የትም ብቀመጥ የትም ምንም ብሰቃይ ግድ ለሌለው ሰው ማለት ነው አይነው ጥፋተኛ ነኝ እዚህ የገባሁኝ ኤርትራዊ በጭራሽ ማለት ነው አልነበረብኝም ማለት ነው። እንደነ ሰው ማለት ነው እሱ ላይ ነው የተኛሁት እኔ ማለት ነው። ግን ደግሞ በጣም ፈጥኜ ነው የተናገርኩት ማለት ነው። ግን አይደን ነው በቃ ላይ የሆነ ስዊዘርላንድ ላይ አይደን ነው በቃ አይደን ነው ሃማቻ የወዛኬ በጣም እድለኛ ነበርኩኝ ማለት ነው። ለምን ካላችሁኝ እኔ ራሴ ሆኜ ነበር። ምክንያቱም ቶሎ ነበር የምናገረው እናም ሰዎቹን አልዋሸውኝም ምናምንና እንትን ሰው ለዛው ማለት ነው ትንሽ ማለት ነው አንተን ሰው ማለት ነው ሰዎቹ ምን ሲሆን ነው የሚቀድሙት ማለት ነው። ነገሮቹ ፊክስ እንዳይሆን ማለት ነው። በቃ አንዴና ለመጨረሻ ጊዜ እኮ እነርሱ ውልቅ ብለው ከወጡ በኋላ ምንም የሚፈጠር ነገር የለም። በዳስ ዋይ ማለት ነው እንደነ ሰው ማለት ነው እኔ እዚህ እንደሆነ ማለት ነው ኢትዮጵያ የሚባል ነገር እኔ ውስጥ ማስገባት አልፈልግም ማለት ነው። ከኤርትራ ኢትዮጵያ ነው ባይ ዘ ዌይ ኢትዮጵያ ናሽናሊቲ ነበረኝ፣ ኢትዮጵያዊ ነበርኩኝ ማለት ነው። ችግር የለውም ዳስ ዋይ ኤርትራ የሚባል ነገር ማለት ነው በጭራሽ እኔ ጋር የለም ማለት ነው። አሁን ትግሬ ልትሉ ትችላላችሁ፣ አማርኛ ልትሉ ትችላላችሁ፣ ማናቸውም ብትሉ ትችላላችሁ። እኔ ግን እዚች ውስጥ እጅ አላስገባም። ለምን ካላችሁኝ ማለት ነው ልክ እኔ እዚህ ጋር ላይክ ያስገባሉ፣ ምንም ችግር የለውም። ግን ምን አለ መሰላችሁ አደሰ እውነተኛው እኔ እንደምለው ነው ባይ ዘ ወይ የሚሆነው ሁሉም ሰው ላይ ማለት ነው እንደኔ ከሆኑ ማለት ነው። ግን ምን አለ መሰላችሁ ማለት ነው እኔ እንደዛ እንዳደርግ ያደርገኝ ማለት ነው የሰው ክፋት፣ እያደሩ ክፋት፣ እየዋሉ ክፋት ማለት ነው።
የሰው ክፋትና ማለት ነው የሰው በጣም በጣም በቃ ላይክ የማይባል ክፋት ማለት ነው። እንደርሶ እኔ ላይ መጫወት የምትፈልጉ ሰዎች ማለት ነው በየትኛውንም መንገድ አይሳካላቸው ማለት ነው። እናንተ አይደለም ሌሎቹም አይጫወቱብኝም አይደወይ ማለት ነው። እኔ እናንተ አይደለም ነጮቹም እንድጫወቱብኝ አልፈቅድላቸውም። ታስዋይ ልነግራቸው የምፈልገው ነገር ማለት ነው እነርሱም ተጫውተውብኛል ማለት ነው። ላይክ እየተጫወቱ ነው እስካሁንም ማለት ነው። ብዙ ሰው ተጫውተውብኛል ማለት ነው። እንደርሰው ማለት ነው እኔ ነጭ ናት እንደዚህ ናት እንደዚህ ናት አንድ ነን ዘመድ ነን ሰላም ነን ፍቅር ነን ምናምን እያሉ ማለት ነው። ማንም ሰው እኔ ውስጥ ህይወት ውስጥ ጣልቃ እንድገባ አልፈልግም ማለት ነው። ከዛ ለዛ ማለት ነው ቤተሰብ ይሻላል ማለት ነው። ስለዚህ ማለት ነው እኔ በእንደዛ አይነት መልኩ ማለት ነው ከአቅሜ በላይ ነው። በቃ ሰው አልችልም ብሎ ይተዋል አይደለ? ነገሩን አይቶ ይሄን አቅም አይደለም ብሎ ይተዋል ማለት ነው። እኔንም እንደዛው ማለት ነው። ይሄን አቅም አይደለም ባይ ዘ ወይ አሁን ሰዎች የሚያደርጉትን ነገር ማለት ነው። እና ከዛ ቀጥሎ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አይና አውቃለሁ ሰዎችንም መስመር ለማሳት ብላችሁ የምታደርጉት ብዙ ነገር አለ ማለት ነው። እሱን ነገር ማለት ነው እኔን እልህ ነው የሚያስይዘኝ። በቃ በጣም እልህኛ ነኝና እኔ ሞር እልህ ነው የሚያስይዘኝ። ምክንያቱም በእንደዛ አይነት መልኩ እየገባሁበት ህይወት የለም ባይ ዘ ወይ። ስለዚህ እኔ እሱን ማስተካከል እፈልጋለሁ። እናንተ ደግሞ እሱን ነገር በጣም አብዝታችሁ አመቻችታችሁ መንገዱን ጠርጋችሁ እኔ ላይ መጨፈር ትፈልጋላችሁ ባይ ዘ ወይ ማለት ነው። እኔ ባይ ዘ ወይ ስለ ሴክስ ነገር ማለት ነው ሴክስ ማለት ናቹራል ነገር ነው። ከፍቅረኛህ ጋርም ከጮኛህ ጋርም ከባልህ ጋርም ከየትኛውንም ሰው ጋር ልታደርግ ትችላለህ ማለት ነው። ኢቨንም ማለት ነው ኦቨር ከፍቅረኛም ውጭ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ምንም ሆነ የማይታየኝን ነገር ማለት ነው እያላችሁ ማለት ነው ፈጣሪን ካልፈራችሁ ለምንድነው ሰውን የምትፈሩት? ማለት ነው ይሄን ያህል ማለት ነው። እኔ ማለት ነው አይደለም እንደዚህ ይቅርና ማለት ነው እንደዚህ ልኖር ይቅርና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሲስተር ሊሆን አስቤ ነበር። የካቶሊክ ሲስተር ታውቁታላችሁ ማለት ነው። እንትን አድርጌ ማለት ነው ሲስተር ሊሆን ነበር እቅዴ ማለት ነው። ድሮ በኢትዮጵያ አቆጣጠር ማለት ነው በ2007 ማለት ነው ሰላምበሳ ላይ ማህበር ውስጥ ነበርኩኝ ማለት ነው። ማህበር ገብቼ ነበረና እኔ ሲስተር ሊሆን እፈልጋለሁ ምናምን ብዬ ነው የገባሁት ማለት ነው። ከዛ አጎቴ የእውነትን ትሆኛለሽ ምናምን አይዞሽ እያለኝ ነበር ማለት ነው። ከዛ ማለት ነው እንደዛ ብዬ እኔ ሁሌም የማምነው ምንድነው ጸሎት ላይ ነው የማምነው፣ ፈጣሪ ላይ ነው የማምነው። እኔ የትኛውንም ነገር ማለት ነው ፈጣሪ አንድ ጊዜ ያሳየኛል ማለት ነው። እኔ ተግቼ የምጸልይ ከሆነ በቃ ከፈጣሪ የማርግ ከሆነ የፈጣሪን መንገድ የሚከተል ከሆነ ማለት ነው። ምክንያቱም እኔ ሁሉንም ነገር የማገኘው ከፈጣሪ ነው ብዬ ነው የማምነው በቃ ኤቭሪ ታይም ማለት ነው። ስለዚህ ማለት ነው እኔ ወደ እሱ ስቀርብና እሱን ስለምነው ማለት ነው የሆነ ነገር አገኝ ይሆናል ብዬ እለምነዋለሁኝ ማለት ነው። እኔ ሲጸልይ ግን ለማንም አልጸልይም ማለት ነው። ኢቭን አሁን ማለት ነው ለሰይጣን መጸለይ ማለት ጸሎትህን ማፍረስ ማለት ነው። ስለዚህ ማለት ነው እኔ ድሮ ማለት ነው ድሮ የምጸልየው ማለት ነው ያው ላጎቴና በቃ ለነርሱ ላጎቴ ልጆች ያው ያጎቴ ሚስትም ጸልይላት ነበረ ድሮ ማለት ነው። ያው በቃ ለዛም ቤተሰቦቻችን ምክንያቱም ጸሎት የሚወዱ ማለት ነው ጸሎት ለማይወዱ አልጸልይላቸውም ነበረ ማለት ነው። ልክ እንደኛ ማለት ነው ጸሎት ለሚወዱ ነበረ የምጸልይላቸው ባይ ዘ ወይ ማለት ነው እንጂ ላይክ ሰይጣን እንደዛ እንደዚህ ለሚሉ ሰዎች አልጸልይላቸውም ነበር። ምክንያቱም እኔን ስለምፈራ ማለት ነው። የሆነ በቃ አለ አይደለ የሆነ ንክክ ያላቸውን ሰዎች በቃ ላይክ ቤተሰቡም ቢሆኑም በጣም ነበር የማርቃቸው ማለት ነው። እንደ ቤተሰብ ባስባቸውም ቤተሰቦች ያልነበረውም ግን ደግሞ እንደ ቤተሰቦች አስባቸው ስለነበረ ማለት ነው። ድሮ ግን ያን አልጸልይም ነበር። አይደል ነው ዋይ ለምን እንደነበረ አላውቅም። እንደነ ሰው ማለት ነው ወደችዬ ደግሞ ለሚያቀርቡኝ ሰዎች ነበር የማቀርባቸው ማለት ነው። ጸሎት የሚያደርጉ ሆኖ ማለት ነው በጣም ደግሞ የሚቀርቡኝ ሰዎች ነበሩ ማለት ነው። ከኛ ቤተሰብ መሃል ማለት ነው ለእነርሱ ነበር የምጸልየው። ይቀርቡኛል ጸሎትም ይወዳሉ። እና
አንተ ለሰው ምን ስታደርግለት ደስ ይለዋል? ላይክ ስትጸልይለት ደስ ይለዋል አይደለም? ጸሎት ለሚወድ ሰው ማለት ነው፣ ጸሎት ላይ ለሚያምን ሰው ላይክ በቃ ጸሎት ምናምን ብሎ ደስ ይለዋል ማለት ነው። ግን ደግሞ ጸሎት ላይ ለማያምን ሰይጣን የሆነ ሴክስ እንደዚህ ነው እንደዚህ አታድርጉ ሴክስ ያድርጉ ማለት ችግር የለውም እኮ እኛ እኮ ሰይጣን ይፈትነናል፣ ሁሉንም ነገር እናደርጋለን እኮ። ግን ደግሞ ይህን ያህል ትውልድ ማበላሸት ምናምን ምናምን ነገር ላይክ ጥሩ አይደለም ማለት ነው። አደሳይን መጠንቀቅ አለባችሁ። እንደዚህ ከገጠማችሁ በእንደዚህ አይነት መንገድ መውጣት አለባችሁ። ከችግራችሁ እንደዚህ ብላችሁ መውጣት አለባችሁ። እንደዚህ አይነት ነገር ከገጠማችሁ ደግሞ አታካብዱ፣ አይዟችሁ፣ ከሰው እርዳታ ጠይቁ፣ ራሳችሁ ላይ የሆነ ነገር አታደርሱ ምናምን ነገር። ጥሩ ትምህርት አለ አይደለ? ለሰው ልጅ ማለት ነው። ጥሩ ትውልድ ማለት እንደዛ አይነት ነገር የሚያስተምር ነው። እንደርሶ ማለት ነው። አንተ እንደዚህ ማድረግ አለብህ መድረግ አለበት እንደዚህ እንደዚህ ስትል ግን ምን ሆኖ ይታያል ማለት ነው። እሱ ሰው ጥላት ሆኖ ነው የሚታይክ ማለት ነው። በቃ ይሄ ሰውዬ ጥላቴ ነው ብለህ ነው የምታስበው። እኔ እንደዛ ነበረ ማስባት ባለው ያልኩት ሚስት እህት ልጅ ነበረች። የሆነ ታይም ላይ እንደዚህ አድርጊ እንደዚህ ማድረግ አለብሽ ከዚህ ከወንዶች ጋር እንደዚህ አለብሽ እንደዚህ ስትለኝ ማለት ነው። እቺ ልጅ በቃ ኃይለኛ ጥላቴ ነው አበ ቢግ ሲክሬት ይሳድግ ማለት ነው። የሆነ ቤተሰባችን መሀል ውስጥ የሆነ ትልቅ ምስጢር አለ። ምክንያቱም እሷ ኢቨን በጣም ወረኛ ናት፣ ግን ይህን ያህል ነገር አትልም። ግን ደግሞ የሆነ ነገር አለ ከጀርባ እያልኩኝ በጣም ተጠራጣሪ ነበርኩኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምክንያቱ እኛ ቤተሰብ ውስጥ ማለት ነው በእነርሱ ነው እንጂ ላይክ ብዙ ችግር አልነበረም። የእውነትም ማለት ነው ጠባይ የኔ ጠባይ በጣም አስቸጋሪ ነው። በጣም እጣላለኝ ማለት ነው ምናምን ነገር ምናምን ነገር ማለት ነው። በቃ ይሆናል አይደል? በቃ ይሆናል አይደል? ድርቅና ነገር ማለት ነው። ላይክ እኔ የዋህ ነኝ፣ በጣም የዋህ ነኝ። ግን ደግሞ በአንድ በኩል አለ አይደለም በቃ የማልስማማበትን ነገር አልስማማም ነበር ሁሌ የሚለው ማለት ነው። እኔ ግን ትንሽ በጣም እኔ የምታዘበው ራሴ ያሰብኩት ነገር ካልሆነ በስተቀር ሰው ያለኝን ስለማላደርግ ማለት ነው። ትንሽ ሰው መስማት እወዳለሁኝ፣ ግን ደግሞ አልችልም፣ አይጠቅመኝም። እውነት የምንናገር ከተባለ ማለት ነው ብዙ ጊዜ ሳምታይምስ ይጎዳኛል፣ ግን ሳምታይምስ ብዙ ጊዜ ግን አይጠቅመኝም ሰው መስማት ማለት ነው። ሰው መስማት ሳይሆን ሰው መርዳት እፈልግ ነበረ ማለት ነው። ሳምታይምስ ለምንድን ነው ሰው መረዳው? ላይክ ሰው እኮ ደካማ ነው ምናምን ብዬ ማለት ነው ትንሽ እንትን ሆን ነበረ ማለት ነው። እንደን ሰው ማለት ነው። አሁን ላይ ግን እንደዛ አይነት ነገሮችን ይከብዳል ማለት ነው። አይታጣም ሰው መቼስ ከሰው አይጠፋም ማለት ነው። ግን ደግሞ ራስ ላይ ጉዳት ማድረስ የለባቸውም ባይደውይ ማለት ነው። ስለዚህ አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው በጣም አንዳንድ አይነት ሰዎች እርዳታና እንትን ማለት ነው የኔ ድርቅና እንኳን ይሻላል። የኔ በቃ ዳስዋይ በራስ መንገድ ሲሄድ ማለት ነው ኢቭን ማለት ነው እኔ ሳላስበው ማለት ነው ብዙ ነገር ፊክስ አደርጋለሁ ማለት ነው። ከጎን ማለት ነው እንደን ሰው ማለት ነው በጣም ከሞኝ ወዳጅ ማለት ነው ለባም ጠላት ይሻላል ይባል ነበረ ማለት ነው ድሮ ማለት ነው። ነግራቸው የሚፈልገው ነገር ማለት ነው ወዶቼ። ስለዚህ እንደዚህ ስለሆነ ማለት ነው አንዳንድ ሰዎች ወደዱሽ፣ አፈቀሩሽ፣ እንደዚህ ሆኖልሽ፣ ሰገዱልሽ ምናምን የምትሉ ሰዎች ማለት ነው ዳስዋይ ካም ዳውን መውደድ ለብቻው ምንም አይጠቅምም። ባይ ዘ ወይ ማለት ነው ሪስፔክትፉል የሚባል ነገር አለ ማለት ነው። ሰው ማለት ነው ልጅ ነግራቸው የሚፈልገው ነገር ማለት ነው። አሁን እዚህ ደግሞ ወረቀትን በጣም ቆየብን። በቃ ትንሽ እንኳን በቃ ይሄ ሁሉ የታገስነው ማለት ነው በራሳችን መንገድ የሆነ ነገር ለማድረግ ምናምን አስበን ነበር ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የሚፈልገው ነገር ማለት ነው። ወንዶቹ ምን ይፈልጋሉ? በጣም አንቺ ሙሉንም ነገር አትሽ የእሱ ጥገኛ እንድትሆኝ ይፈልጋል ማለት ነው። እኔ ደግሞ እንደዛ አይነት የሚያስብ ወንድ በቃ በጣም ደንቆሮ ነው፣ ያልተማረ ነው፣ በጣም ክፉ ነው፣ መስጠት አስተሳሰብ ያለው ነው ምናምን ብዬ ስለማስብ ማለት ነው ለእንደዛ አይነት ወንድ እጄን መስጠት አልፈልግም ባይደውይ ማለት ነው። በጣም የምጠላው እንደዛ አይነት ነገር ማለት ነው። እንደን ሰው ማለት ነው አሁን እየተማራችሁ ሌላ ነገር እንደማታዩ ማለት ነው። አይ ነው አውቃለሁ እኔ ትልቅ ልጅ ነኝ፣ ግን ደግሞ አሁንም በቃ ያለ መታደል ነው ማለት ነው። ሁሉንም ነገር ስትታደሉት ነው ላይፍ የምትኖሩት። ያልታደሉት ላይፍ አይኖሩትም ባይዘይ
መቼስ ኢትዮጵያ ውስጥ የሚታወቅ ነገር ነው። ድሃዎች ብዙ ጊዜ ለህይወት የላቸውም አዲሰኝ ማለት ነው፣ እንደ ሀብታሞች ማለት ነው። ላይክ ውስጣቸው ምንም ቢሆን ማለት ነው። አንተን ሰው የኛ ህይወትም እንደዛ ነው የሆነብን። ምክንያቱ እኛ ገና በጣም ብዙ ነገር ስለሚያስፈልገን ማለት ነው። ሌላ ነገር ለማሰብ ገና ጭንቅላታችን ብዙ ነገር ነው ባይደኝ ማለት ነው። የትኛውንም ቦታ ባይደወይ አሁን ግዴታ አይደለም ወደዛ ወደዛ እየሄዳችሁ ማለት ነው ሰው መፈልግ ማለት ነው። ሰው ከፈለጋችሁ ማለት ነው ያላችሁበት ሊመጡ ይችላሉ ማለት ነው። ኢቭን እናንተ እንደዚህ ነው መቅረብ ያለባችሁ እንደዚህ ነው እንደዛ ነው ብለው ሰው ሊያስፈራራችሁ ይችላል ማለት ነው። ለእናንተ የሚሆን ሰው ማለት ነው ከየትኛውንም ቦታ እናንተ ወዳላችሁበት ሊመጣ ይችላል ማለት ነው። አንደን ሰው ማለት ነው ብዙ ኮለላን ሸንኮለላን አያስፈልግም። ባይ ዘ ዌይ እኔ ጋር ማለት ዳይሬክት ነው የምወደው እኔ ምክንያቱም የትኛውንም ብታደርግ ማለት እያወቅኩ ነው እንጂ ሰው ነርሱ በሚፈልጉት መንገድ እምረዳቸው ብዙ ነገር ይገባኛል ማለት ነው። እየተሰራ ያለውን ድራማ ማለት ነው። እንደን እሷ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በጭራሽ ማለት ነው እየመጣ ይምጣ ማለት ነው። ኢቭንም ሰዎቹ ላይክ ሌላ ነገር እያሰቡ እኔን እንዲጠብቁኝ አልፈልግም። የሆነ ነገር ከኔ እንደሚያገኝ እያሰቡ እንዲጠብቁ ስለማልፈልግ ማለት ነው። ኢቭንም እኔ የትኛውንም ቦታ እየሄድኩኝ ወንድ አላሳድድም። አፈቀርኩ አበድኩልን ነው ኔቨር አልልም ማለት ነው። ሪስፔክትፉል ማለት ነው። ቀሱ ብሎ የሚግባባ የሚሆን ወንድ ከሆነ ማለት ነው ላይክ ጀስት ማለት ነው። እንደን ሰው እኔ ብዙ ጊዜ ሰው መታወቅ አስባለሁኝ ምናምን ነገር ምንድነው የሚለው ባይዘኝ ማለት ነው። ምክንያቱ እንደዛ እንዲሆን ያደረጉኝ ማለት ነው እነርሱ ራሳቸው ናቸው። በቃ ስንት ድራማ ነው የተሰራው ላይ ማለት ስንት ነገር ነው የተነገረው ባይዘኝ። አሁን አንዱ ይመጣል ማለት ነው። አንዱ የሆነ ነገር ሲያደርግ ማለት ነው እንደነገርኳቸው ሶሻል ሚዲያ ላይ የሚመጡ ሴቶችም ማለት ነው አንዷ የሆነ ነገር ስትል ማለት ነው አንዷ ደግሞ ሌላ ነገር ትላለች ትኩረት ለመሳብ ብላ፣ አንዷ ነገር የሆነ ነገር ስትል አንዷ የሆነ ነገር ትላለች ትኩረት ለመሳብ ብላ ማለት ነው፣ ስራ ለመስራት ብለው ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱን ነገር ማለት ነው እኔ በትክክለኛ መንገድ እየመጣ ሰው ካልሆነ በስተቀር ማለት ነው እስከ ውስጥ ድረስ ነው ባይደው በጣም እንትን የማደርገው እና ደግሞ እኔ የመረዳት አቅሜ በጣም አለኝ ማለት ነው። በጣም ከፍ ይላል ማለት ነው። ምክንያቱም በጣም መጥፎ ህይወት ስላሳለፍኩኝና ብዙ አይነት ሰው ስላየሁኝና በጣም ደግሞ ስለተመራመርኩበት አሁን መመራመር የማይወዱ ሰዎች አሉ፣ ወይም ደግሞ ግድ የሌላቸው ሰዎች አሉ ማለት ነው። አይሶርት ጋር ነው የምላችሁ የሆነ ስራ እኔ የመመራመር ምናምን ስራ ቢፈጠርልኝ ኖሮ ደስዋይ ይጠቅመኝ ነበረ ማለት ነው። እንደርሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው? ቀልድ ይቆም። ቀልዱ ወደ እናንተ እየተመለሰ ነው። አይስወርቱ ጋር ነው የምላችሁ እኔ ላይ ስትቀልዱ ማለት ነው በ10 እጥፍ እናንተ ራሳችሁ ላይ እየቀለዳችሁ ነው። ግን ምንድነው እያደረጋችሁ ያላችሁ ማለት ነው? እኔን እየጨፈጨፋችሁ ነው ባይደኝ ማለት ነው። ጊዜን እያቃጠላችሁ ነው። ብዙ ነገሮችን እያቃጠላችሁ ነው ባይደኝ ማለት ነው። እንደን ሰው ልጅል ነግራቸው የምፈልገው ነገር ማለት ነው ኤኒቲንግስ ናቹራል ማለት ነው። በተፈጥሮ የተሰጠንን ነገር ናቹራል ነው ባይደኝ ማለት ነው። እኔ አሁን ማለት ነው ናቹራል ያልሆነ ነገር ሲሰማኝ ብዙ ጊዜ ወንድ ደስ አይለኝም፣ ምንም ነገር ደስ አይለኝም። በቃ ላይክ ምን እንደማደርግ ግራ ነው የሚገባኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው? እኔ በተለይ ማለት ነው ስሜት ያው የተለያየ ስሜት አለ ነው አይደለ? የሴክስ ስሜት ሊሆን ይችላል ላይክ የሆነ ስሜት ማለት አይደለም ናቹራል ካልሆነ ማለት ነው እኔ አልወደም። ባይ ዘ ዌይ ኤቭሪቲንግስ ናቹራል ነው የምወደው። ባይ ዘ ዌይ ላይክ ብርቱም ልትሆን ትችላለህ፣ ቀዝቃዛም ልትሆን ትችላለህ፣ መካከለኛም ልትሆን ትችላለህ፣ እንደ ሰው ልትሆን ትችላለህ። ዳስ ዋይ ኤኒቲንግ ማለት ነው እኔ ናቹራል ስሜት እና ናቹራሊቲ ነው የምወደው ባይ ዘ ዌይ ማለት ነው። አሁን ሰዎቹ የሆነ ነገር ላይ የሆነ ነገር ምናምን አሁን ባልትዳር ሆነሽ ወይም ደግሞ ፍቅረኛ ጋር አንድ ቤት እየኖርሽ ችግር የለውም ሊሆን ሊፈጠር ይችላል፣ ስህተት ሊፈጠር ይችላል ማለት ነው። ሰዎቹ ባለመረዳት ማለት ነው እርስ በርስ ላይ ማለት ነው። ግን ደግሞ አንቺ ትዳር ሳትይዚ ሰዎቹ የሆነ ነገር ላይ ሊገፋፉሽ ፈልጎ ማለት ነው፣ አንቺ ሌላ ሰው ሊያስመስሉሽ ፈልጎ ወይ የሆነ ነገር ሊያደርጉሽ ፈልጎ ማለት ነው የሚያደርጉትን ነገር ማለት ነው ዳሷ የኔ አይገባኝም ባይደውይ ማለት ነው። ስለዚህ እኔ የምወደውን ነገር ምንድነው ማለት ነው እኔ ባይደውይ ፍቅር
ልቤ ይዝ እንጂ ብልቴ ላይ አይደለችም ያለችው። ባይደዌ እኔ ሰው በአይኔ ነው የማየው፣ በልቤ ነው የምወደው፣ በጆሮዬ ነው የምሰማው፣ በመግባባት ላይ ነው የማምነው፣ በሪስፔክት ላይ ነው የማምነው፣ በፍቅር በትዳር ልጅ መውለድ ሁሉንም ነገር ላይ አምናለኝ ማለት ነው። እንደ ናቹራሊቲ ነገር ደግሞ አምናለኝ። በቃ ናቹራል ነገር በጣም ይመቸኛል ማለት ነው። አንተን ሰው ልጅ ልነግራቸው የምፈልገው ነገር ምንድን ነው? እኔን ሌላ አታስመስሉኝ። እንደዛ አይነት ጥራቶችን ብትተው ይሻላችኋል ማለት ነው። አንተን ሰው ልጅ ልነግራቸው የምፈልገው ምንድን ነው ማለት ነው? ስለዚህ ማለት ነው እኔ የምፈልገው መቼ ነው ራሴን ነፃ ማወጣው? በቃ መቼ ነው እኔ ናቹራል ህይወት የሚኖረኝ ማለት ነው ብዬ ነው ሁሌ የምጨነቀው ማለት ነው። እንደን ሰው ማለት ነው። ካሁን ደግሞ እንድታውቀው የሚፈልገውን ነገር ማለት ነው የፈልጋችሁትን ፍርድ ልትፈርዱ ትችላላችሁ ማለት ነው። ይሄ ሁሉ መስዋዕት የከፈልኩት ደግሞ እኔ ለናጽነቴ ስል ነው ባይደዊ ማለት ነው። ከድሮ ማለት ነው። አንቺ ምን ላይ ታምናለሽ? እኔ ከፈጣሪ በታች በራሴ ላይ ነው የምተማመነው። ራሴ ሰርቼ እኖራለሁ፣ ራሴ እቀየራለሁ ምናምን ነገር እና እንደዛ ነው የማምነው። እናም በቃ እኔ የሚወደውን ወንድ ማለት ነው ስትሰሪ የሚያበረታታሽ እንድትማሪ የሚፈልግ በጭራሽ ህይወት ውስጥ ጣልቃ የማይገባሽን ወንድ ነው የምፈልገው ማለት ነው። እኔ በጣም ምቀኛ፣ ቅናታም፣ ቡዳ፣ አይናማ ወንድ አይመቸኝም ማለት ነው። ወንድም ሴትም የማይመቸኝም ማለት ነው። ኢቭን ሴት ጓደኛም አትመቸኝም ማለት ነው። አብዝታ እማታይሽ እና የምትመቀኝሽ ከሆነ ፊኒሽ ዊ አር ፊኒሽ የስ እንደን ሰው ማለት ነው። ወንዶቼ ልነግራቸው የምፈልገው ነገር ምንድን ነው? ይሄ ነው ወይ አብዝቼ ልነግራችሁ የምፈልገው ምንድን ነው መሰላችሁ? እኔ በፍጹም ማለት ነው በፍጹም የሚመቀኝን ሰው አልፈልግም። ያ በፍጹም እኔ ምቀኛ ሰው አልፈልግም። እንደን ሰው ምንድን ነው ልላቸው የፈለኩት ውዶችዬ ማለት ነው። ስትቀርምላቸው አይኔ ውስጥ ምን እንዳስገቡኝ አላውቅም። ፈጣሪ ይወቅልኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እንደን ሰው ማለት ነው እኔ ባይደዊ ለዚህ እንደዛ አይነት ወንድ አይመቸኝም ማለት ነው። እንደዛ አይነት ወንዶች ምን ያስባሉ ማለት ነው? ልክ አንቺ እንደዛ ተቸግረሽ ማለት ነው እያለሽ ማለት ነው ሰውን ስትቀርቢ ማለት ነው በቃ ኢቭን ምንም ነገር አይልሽም። በቃ እሱ ሁሉንም ነገር እንድትይ የምፈልገው ራስሽ ነው። ባይ ዘ ወይ ብዙ መጥፎ ነገር ያስባል ማለት ነው። ስለዚህ እንደዛ አይነት ሰው ተው ብሎ ለመጠራትም ከባድ ነው ማለት ነው። ሰው ብለሽ ለመጥራት ከባድ ነው እንደዛ አይነት ሰው። እንደን ሰውን ይላቸው የምፈልገው ምንድን ነው እኔ ልላቸው የፈለኩት ምንድን ነው መሰላችሁ? ስለዚህ እንደዛ አይነት ወንድና እንደዛ አይነት ነገር ላይ አላምንም ባይደዌ ማለት ነው። ስለዚህ ኤቭሪቲንግስ ናቹራል ሰው የማይምቀኝ ማለት ነው። እናንተ ማለት ነው ሰው እንደዛ አድርጎ ቢመቀኛችሁ ምን ይመስላችሁ? በቃ አይደብራችሁም ነበረ ማለት ነው? እኔ በጣም ይደብረኛል ማለት ነው። ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ብዙ ሰው አለ ማለት ነው። አሁን ቆንጆ ናት ወይም የሆነ ነገር ናት ምናምን ነገር ይላሉ ማለት ነው ሰዎቹ ላይ እንደ ክፋት ብሎ ማለት ነው። ብዙ ቆንጆዎች አሉ ማለት ነው። ኢቭን ማለት ነው በጣም ብዙ ቆንጆዎች አሉ ማለት ነው። እኔ ኢቭን ሀበሻም ባለውንም ማለት ነው እኔ ያየሁት ማለት ነው መጠቃ መሰለ ማለት ነው ፊቴ ማለት ነው። ብዙ ኢቭን ከኔም በላይ ማለት ነው የሚያማምረው ሀበሻ አሉ። ውሃ የሚመስለው ሀበሻ አሉ ማለት ነው። የሚመቻቸው እና የተመቻቸው ማለት ነው። ስለዚህ እዚህ ታፍነን ማለት ነው እንደዚህ አይነት ነገር መናገር ደግሞ ፈጣሪ መፍራት አለባቸው ማለት ነው። አንዳንዴ ማለት ነው ምንድነው ይሄ ሪሌሽን ምናምን ነገር የምትሉ ሰዎች ማለት ነው ሰው ሲመቸው ነው ሁሉንም ነገር የሚያስበው ማለት ነው። እኛ መቼስ ምንም ነገር አልያዝንም። አሁን ዘና ብለሽ ከቤት ስትወጭና ማለት ነው ይሆናል አይደለ እንደዚህ በትንሽ ነገር ታግዘሽ በትንሽ ብር ታግዘሽ ስትወጪ ማለት ነው አንድ አይደለም። ባይ ዘ ወይ ስሜቱን ልታይሽ የምችለውን ነገር ጭንቅላትሽ ውስጥ ሊመጣልሽ የምችለውን ነገር ደስም አይደለም ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? አሁን ማሰብ አይደለም። አንድ ወንድ አብዝተሽ ብታስቢ ምንም ማለት አይደለም።
አብዝተሽ ማለት ነው ስትከባበሩ፣ አንድ ላይ ስትታዩ፣ ስትፈቃቀሩ፣ ስትግባቡ፣ ስትወያዩ እና የእውነት ፍቅር ሲኖር ነው መሀላችሁ ላይ ማለት ነው። እንደን የእውነት ሲኖር ነው ባይደው ማለት ነው። እኔ ህልም አይመቸኝም፣ ባይደው ህልም ላይ መኖር አይመቸኝም። እንደዚህ አይነት የሚያሰቃይ ወንድ አይመቸኝም። በቃ እኔ ማለት ነው በትክክለኛ ማለት ፍቅር ህይወት ውስጥ ነው እየነገርኳቸው ያለሁት። በቃ እኔ ሰው የሚያስበውን ነገር ማለት ነው። አሁን ጅል ሰዎች አሉ ማለት ነው። ዝም ብለህ ስትነግራቸው ይላሉ ማለት ነው። ጊዜ እየሄደ አታያቸውም፣ እየተሰቃዩ አያስቡም። በቃ አንተ በብቻ በምላስህ ልትሞላቸው ትችላለህ ማለት ነው። አንዳንድ ሰው እንደዛ እያሉ ማለት ነው። በቃ እንደዛ እያሉ ለራሳቸው እንደዛ ይላሉ ማለት ነው። ሌላ ሰውን በቃ ትልቅ ነገር እንደተደረገለት እያሰበ ማለት ነው ሰዎቹ ያሰቃያሉ ማለት ነው። አንተንም ያሰቃይሃል፣ አንተ ምንም እንዳልሆነ እያሰብክ እነርሱ ግን በቃ በትልቅ ነገር ያስቡትና በቃ ስቃይ ትበላለህ ማለት ነው። ስለዚህ ማለት ነው አይሰርቱ ጋር ነው የምላቸው። አንዳንዴ መፈጠሬን ነው የምጠላው እኔ በቃ ልነግራቸው አልችልም ማለት ነው፣ በሰዎች ምክንያት ማለት ነው። ስለዚህ እኔ ሌላ እየተለየ የምናገረው ነገር የለኝም ማለት ነው። ስለዚህ በእኔ በኩል ማለት ነው የማገዛቸው ምንም ነገር የለም ባይደይ ማለት ነው። እኔ የራሴን ማውጣት ነው የምፈልገው ማለት ነው። ስለዚህ ማለት ነው እኔ መጀመሪያ ከኢትዮጵያ ስወጣ ማንነቴን መመለስ፣ ራሴን መሆን፣ ራሴን መፈለግ፣ እኔ ማንኝ ማወቅ፣ ምንድነው እኔ ላይ የተካሄደው እኔ ላይ የተካሄደውን ነገር ለምንስ ነው ይሄን ያህል ጭካኔ እኔ ላይ የወረደው በገዛ ቤተሰቦቼ እና ማለት ነው እንደነ በገዛ እናቴ ማለት ነው። ሰው ባይደው እሷ እንኳን ልጄ ሳትለኝ እኔም እናቴ ላለኝ ትልቅ ሰው ላይ ባይደው ወይ ማለት ነው ብሰለባትን ባይደው ማለት ነው እንደነ ሰው ማለት ነው ልጅ ነግራቸው እንፈልገው ምንድነው። ስለዚህ እሱን ነገር ነው ጭንቅላት ያለው ማለት ነው። እሱን ነገር የሆነ ማድረግ የምትፈልጉትን ነገር ሳታደርጉ ማለት ነው ምንም ነገር ማድረግ አትችሉም። ሰው እኔ ጭንቅላት ውስጥ ያለው እኔ ራሴን መምሰል ራሴን መመለስ ነው ባይደው ማለት ነው። እኔ ለራሴ እየተሰቃየሁኝ ሰዎችን እያሰቃየን ሰዎችን እየገደልኩኝ ሰዎቹ እየሞቱ ሰዎች እየተሰቃዩ እየተጨፈጨፉ ማለት ነው። እነርሱን ልብ ስለሌላቸው የሚደርሳቸውን ነገር ልብ እያሉ ስላልሆነ ማለት ነው እንደዛ አይደለም ያለው የኔ ደስታ አይደለም እንደዛ እንዲሆኑ ሰዎች ማለት ነው። ፈጣሪ ማለት ነው ኢቭን ያስፈራኛል ማለት ነው። እፈራለሁ ማለት ነው። የሆነ ነገር ሲፈጠርም እፈራለሁ። በቃ አልፈልግም። በቃ እንደዛ አይነት ነገር አይመቸኝም ማለት ነው። እንደነ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱን ነገር ነው በቃ እኔ ጭንቅላት ያለው ማለት ነው። እሱን ነገር በቃ ሊወጣልኝ አልቻለም። በቃ እሱን ነገር ነው ጭንቅላት ውስጥ ያለው ማለት ነው። እንደን በየቀኑ የሚፈጠረውን ነገር ማለት ነው በየቀኑ ሊፈጠር የሚችለውን ነገር እሱ ነው የሚያሳስበኝ ማለት ነው። እንደነ ሰው ማለት ነው ወዶቼ ሌላ ነገር የለም እንደሰማችሁት ነው። ስለዚህ እኔ ወንዶች እያሳደድኩ አልኖርም። እኔ ማሳደድ የምፈልገው ስራ፣ ትምህርት፣ ሌላ ጥሩ ነገሮችን ነው የማስበው እንጂ ሌላ ነገር አላስብም ባይደውይ ማለት ነው። እንደነ ሰው እናንተም በያላችሁበት ጥሩ ነገር እያሰባችሁ ጥሩ ነገር እያደረጋችሁ ህይወትን ቀጥሏት ማለት ነው። እንደን ሰው እኔን 10 ጊዜ ድጋሜ ጥያቄ ምክንያቱም ይሄን ያህል ሰው የማታምኑ ሰዎች ማለት ነው ይሄን ያህል በቀላል ነገር ማለት ነው አንድ ቀን ማለት ነው እኔ ባለሁበት አሁን ኢቭን ማለት ለምን እንደምፈራ ታውቃላችሁ? እንደዛ ሳደርግ ላይ እኔ በእንደዚህ ባለሁበት ሁኔታ ላይ ፍቅር መጀመር ኢቭን የሚያስፈራኝ ለምንድን ነው ማለት ነው? ኢቭን አይደለም እኔ ከእውነት ከሌላ ከፈረንጅ ጋር ቀርቶ አይደለም ማለት ነው። አሜሪካዊ ሲሆን ማለት ነው ትንሽ ቀለል የሚያደርገው ነገር አለ። ምክንያቱም ወደዚህም ወደዛም ስለማይል ማለት ነው እንደን ማለት ነው ያው በውስጥ ብዙ ሰው ስለሚያውቀኝ ማለት ነው የአሜሪካዊ ፍቅረኛ ቢዝ ማለት ነው ወይ ባለቤት ወይም እጮኛ ወይም ሌላ ነገር ማለት ነው። ላይክ ሌላው ሰዎችም ወይም ደግሞ የሆነ ነገር ግንኙነት ወይም ደግሞ የሆነ የፍቅር ግንኙነት ሊጀምር ቢፈልግ ምን አለ መሰላችሁ እፈራለሁኝ ማለት ነው። ምክንያቱም ሰዎቹ እንደዛ ሊያሰቃዩ ማለት አንድ ቀን ጥቁር ናት እንደነገርኳቸው ማለት ነው እንደዛ እንደነገርኩኝ ማለት ነው
አንድ ቀን እንደዛ ናት፣ አንድ ቀን እንደዚህ ናት፣ አንድ ቀን እንደዛ ናት፣ አንድ ቀን እንደዛ ናት፣ አንድ ቀን እንደዛ ናት እያሉ እኔ ስቃይ ውስጥ ስለምኖር በጭራሽ ግንኙነት መጀመር ከባድ ነው ለእኔ፣ በጣም ይከብደኛል ማለት ነው። እንደ ሰው የሆነ ታይም ላይ ማለት ነው ከዚህ ወጥቼ ሌላ ቦታ ላይ ስዊዘርላንድ ላይ ማለት ነው ምንድን ነው የፍቅር ይዞኝ ነበረ እና ከዛ ልጁ ምን እንደ ፍቅር ይዞት ነበር አላውቅም። ባይ ዘ ዌይ እንዳፈቀርኩት ብቻ ነው የማውቀው። ከዛ ማለት ነው ምንድን ነው ደህና ነሽ ምናምን ሲሉኝ ማለት ነው እኔ በቃ ላይክ አይ ቲንክ ግንኙነት ማድረግ የሚችል አይመስለኝም። ምክንያቱ በደረሰኝን ነገር ማለት ነው ሴክስ ማድረግ የሚችል አይመስለኝም ምናምን ነገር አልኳቸው። ባይ ዘ ዌይ በቃ አይመስለኝም። በቃ ላይክ በቃ በጣም እኔ ላይ የወረደው እውነትም ነው። ባይ ዘ ዌይ 100% ኦቨር 100 ግን ደግሞ ላይክ ሌላ አላማ ስላለኝ ነው። ለምንድን ነው እንደዛ አልኩት? እልህ ይዞኝ ነው ባይ ዘ ዌይ ማለት ነው። ይህን ያህል ላይሆን ይችላል ማለት ነው። ይህን ያህል አይደለም ግን ደግሞ ይህን ያህል እንትን ያደረገኝ ለምንድን ነው መሰላቸው? እኔ መጀመሪያ መታከም ፈለኩኝ። ቀዳማ መጀመሪያ ነገር ደግሞ አሁን ምን ያለ መሰላቸው? አሁን እሱ ነው እንደዚህ ያደረጋት እሱ ነው ምናምን ሊባልም ስለሚችል ማለት ነው ሕክምና ሳይታይ ማለት ነው ከባድ ነው። ባይ ዘ ዌይ እሱን ነገር ምክንያቱም መጀመሪያ ያለውን ነገር ማለት ነው ሕክምና መታየት አለበት። ምክንያቱም ከሱ በፊት ነው ከሱ በኋላ ነው የሆነ ነገር ሲፈጠር ማለት ነው ደስ ወይ ኮምፕሊኬትድ በጣም ይከብዳል ማለት ነው። እንደን እሱ ማለት ነው ወዶቼ ልነግራቸው የምፈልገውን ነገር ማለት ነው እሱ ነገርም አስቤበት ነበረ። ግን ደግሞ በይበልጥ ምን አለ መሰላቸው ብዙ ነገር ይፈጠራል ማለት ነው። የእውነትም ሰዎቹ አንተን ሰው የማያምን ሰውም ከሆነ ከባድ ነው ማለት ነው። ስለዚህ ምንድነው ያሰብኩት እልህ ይዞኝ ነው ባይ ዘ ዌይ እንደዛ አደረግኩት ማለት ነው። እኔ ማለት ነው ብዙ ነገር ማድረግ እችላለሁኝ። ምንም ነገር ቢሉት እኔ በህይወት እያሉኝ ማለት ነው ያላደረገውን ነገር አደረገ ብዬ በጭራሽ አልከሰውም ነበረ። በተለይ በዛ በኩል ማለት ነው። ምክንያቱም ፈጣሪንም ስለምፈራ የከፋ ነገርም እንዳይደርሰኝ ስለምፈራ ማለት ነው በጭራሽ ማለት ነው። ግን ሰዎቹ ብዙ ነገር ሊሉት እንደሚችሉና ብዙ ነገር እንዲሁም ሊያስደርጉት እንደሚችሉ አይናቃለኝ ሰዎቹ ማለት ነው። ግን ህሊና ያለውን ሰው እንደዛ አይነት ነገር አድርግ ተብሎ እንኳን አያደርግም ማለት ነው። እንደን ሰው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ለዛም አይደለም ሰዎቹ ከራሳቸውን ባይ ዘ ዌይ እንትን ብሎ ስላልመጡ ነው። ለምን መሰላችሁ እንደዛ አደረጉት? ምክንያቱ አንዴ እንደዛ አንዴ የሆነ ነገር ምክንያት እየፈጠሩ ማለት ነው። ወንዶቹ በጣም ጠገቡ፣ እኔ ጋር የሚመጡ ወንዶች ማለት ነው በጣም ጠገቡ ማለት ነው። አንዴ የሆነ ነገር አደረገች፣ አንዴ እንደዛ አደረገች፣ አንዴ እንደዛ አለች፣ አንዴ እንደዛ ተቀመጠች፣ አንዴ እንደዛ አስደረገች፣ አንዴ እንደዚህ አለች፣ አንዴ እንደዚህ አለች፣ አንዴ እንደዚህ ያሰበች፣ አንዴ እንደዛ አስደረገች። ኢቭን ከጠንቋይም አልፎ ራሳቸውን ጠንቋይ ናቸው መሰለኝ አይ ቲንክ ማለት ነው። ሰው ሼምፉል በቃ ይደብራል ማለት ነው። ላይፉ በቃ ያስጠላል ማለት ነው። ላይክ ከሰይጣን ጋር የተዋሃዱ ሰዎች ናቸው እና ቢያንስ እንኳን እነርሱ እንኳን ሰይጣኖች ናቸው፣ ግን ደግሞ እኛ ግን የሰይጣን እንደሌለን አውቆ ማለት ነው ሊረዱን እንኳን አይችሉም፣ ባዲያ አይፈልጉም እና መተጋገዝም ስለሌለ ማለት ነው እየተጋገዘንም ስላልሆነ ማለት ነው በቃ እንደዚህ አይነት ነገር ማለት ነው ከጥላትም አልፈ ምናምን በማለት ያው ችላም እንላለን ማለት ነው። ስለዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ የማንንም ቀለጃ መሆን ፈቃደኛ አይደለሁኝም ማለት ነው። ማንም ሰው ደግሞ የማንም ሰው መቀለጃ መሆን የለበትም። ባይ ዘ ዌይ እኔም መቀለጃ የማደርገው ሰው የለም። ባይ ዘ ዌይ እናንተ ባይ ዘ ዌይ የምትሆኑ ሰዎች ማለት ነው ከሆናቸው በኋላ ሰዎች ራሳቸውን ማስመሰል ትታችሁ ማለት ነው መንቃት አለባችሁ ማለት ነው። ስለዚህ ማለት ነው ውዶችዬ እኔ ባይ ዘ ዌይ ማለት ነው አሁን በጣም እየተፈጠረ ያለውን ነገር ማለት ነው ሰዎቹ ካቨር ነው የፈለጉት ማለት ነው። ሌላ ሰው ሊያስመስሉኝ ወይም ደግሞ ሌላ ነገር ምናምን ነገር ግዴታ አይደለም። በሴክስ ወንድና ሴት ሲቀራረቡ ማለት ነው መድኃኒት አለ እኮ ሕክምና አለ እኮ። እኔ ማለት ነው ሴክስ ላይ መንቃት የማልችል ከሆነ ማለት ነው ብዙ ሕክምና አለ፣ የምትከታተለው ሕክምና አለ፣ የሚወሰድ መድኃኒት አለ፣ ብዙ አይነት ሕክምና አለ ሊወሰድ የሚችለውን ነገር ማለት ነው። ስለዚህ ማለት ነው ሁሉንም ነገር እያለ ሁሉንም ነገር ማድረግ እየቻላችሁ ቀላል እያለ ለእናንተ ማለት ነው ዝም በላችሁ የሌለ ነገር አታስቡ። እኔ ባይ ዘ ዌይ የሆነ ችግር ካለ ማለት ነው እነግረዋለሁ፣ ፊክስ አደርገዋለሁ ማለት ነው። ኢቭንም እሱ ራሱ ሲያይኝ ማለት ነው እኔን አይቶ ይረዳኛል።
ስለዚህ ለራሱ እንኳን የማይቀበለውን ነገር ማለት ነው ለኔ ስል ይቀበላል። ወይም ደግሞ ለኔ ስል ባይቀበልም እኔ እንደሚቀበል አውቁ ማለት ነው እኔን ለጥያቄ ወይም ደግሞ ግራ አይጋባም ማለት ነው እኔ የማደርገውን ነገር ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው ጂሰስ ክራይስት ማለት ነው። እኔም እመላችሁ ምንድነው አባቴ ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ወዶቼ ሰው መቀለጃ ትሆኑ የሰው መቀለጃ አድርጋችሁ ፈጣሪ ማለት ነው እንደኔ ባይደውይ ማለት ነው። ስለዚህ እኔ ራሴን ሁሌ ነፃ ማውጣት ነው የምፈልገው ማለት ነው። እንደን ሰው ማለት ነው ወዶቼ በእኔ ነገር ውስጥ ማለት ነው ግራ የምትጋቡ ብዙ ሰዎች አላችሁ። እኔ ግልጽ ነኝ፣ በጣም ግልጽ ነኝ። እኔ እኮ አታውቁኝም እላለሁኝ ማለት ነው። ግዴታ እናውቅሻለን ብላችሁ ችክ አትበሉ። እኔን አታውቁኝም። እኔ ብዙ ሰዎች ምክንያቱ እናንተ ስትሆነኮሉ ሳያችሁ ማለት ነው እኔ በስተራይት አልቀርባችሁም። እኔም እንደናንተ ተሆነኮላለኝ ማለት ነው። ዝም ብለው ባለ ነገር ግን ደግሞ ሰዎቹ እኔ ጋር ሲያዩዋችሁ ማለት ነው እናንተን ነው የሚያምኑ። ባይደዊ ኢቭንም ማለት ነው ከልጅነት ብታውቁኝ ወይም ደግሞ ከልጅነት ያውቃችሁኝ ማለት ነው ጥሩ ሰዎች ብትሆኑ ኑሮ ሌላ ሰዎች ብትሆኑ ኑሮ የእውነት ታውቁኝ ነበረ ማለት ነው። በአሁኑ ጊዜ ላይ ማለት ነው ብዙ ጊዜ ማለት ነው እናውቅሻለን ብላችሁ የምታወሩ ስለኔ በኮንፊደንስ የምታወሩ ሰዎች አላችሁ። ግን ደግሞ እናንተ እኔን አታውቁኝም። ብዙ ጊዜ ብያለሁኝም አታውቁኝም ማለት ነው። እንደን ሰው ማለት ነው እኔ ሰው ባውቀውም ትንሽ ነገሩን ላውቀው እችላለሁ። ሙሉ በሙሉ ግን ላውቀው አልችልም ማለት ነው። ሰው ማለት ነው ወዶቼ አያም አሜሪካን እኔ አሜሪካዊ ስለ ሌሎች ጉዳይ ደግሞ የሚያገባኝ ነገር የለም ማለት ነው። ስለዚህ እኔ ማንም ሰው እንዲቀልድብኝ አልፈልግም ማለት ነው። እኔ ብዙ ጊዜ ችግር አለብኝ ብዬ አላውቅም ባይደውዬ ማለት ነው። አሁን መንፈሳዊ ስንሆን ማለት ነው የሰይጣን ዝም ብሎ የሚያመጣብንን ድካም ማለት ነው ሊያስወግድልን ይችላል ማለት ነው። በፍላጎታችን ልናስወግደው እንችላለን በጸሎት እምነት ካለን። ለምን ካላችሁኝ ማለት ነው ፈጣሪ ሆይ እኔ አላማዬን እስካሳካ ድረስ ሊፈጠርብክን የማትፈልገውን ነገር ማለት ነው አትፍጠርብኝ ምናምን ብለህ ከጸለይክ ማለት ነው ኃይል ሊሰጥህ ይችላል ማለት ነው ፈጣሪ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እናንተ ከፈጣሪ የራቃችሁ ሰዎች ሌሎችን ግን ከፈጣሪ ላይ የቀረቡ ሰዎች ሲሆኑ ማለት ነው መንገዳችሁ ዲፈረንት ይሆናል። ኢቭን አስተሳሰባችሁ ይለያያል። የምትናገሩትን ነገር ዲፈረንት አለው። የምታደርጉትን ነገር ዲፈረንት አለው። እድላችሁ ዲፈረንት አለው። አንድ ሰው እያላችሁ ማለት ነው ብዙ ነገር ዲፈረንት አለው። ጥሩ ልብ ሲኖረን ጥሩ ነገር ይገጥመናል ማለት ነው። ጥሩ ነገር ይገጥመናል። ያ ጥሩ ነገር ጥሩ ልብ ሲኖረን ማለት ነው ብዙ ጥሩ ነገር ልናደርግ እንችላለን ማለት ነው። እንደን ሰው ሰይጣን ማለት ነው እድላችንን ህይወታችንን በሙሉ ሁሉ ነገራችንን ሊቀማን ይፈልጋል ማለት ነው። ግን ደግሞ እንደዛ መፍቀድ የለብንም፣ መታገል አለብን ማለት ነው። መታገስም አለብን። እንደዛ ሲበዛ አንዳንድ አይነት መታገስ ጥሩ አይደለም ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው ኤቭሪቲንግ ናቹራል ነው የምወደው ማለት ነው። አንዳንድ ሰዎች ማለት ነው ሌሎች ሰዎች በሙሉ ዘና ብሎ ይኖራሉ በናቹራል ህይወት ማለት ነው። ግን ደግሞ እኔ ናቹራል እንድኖር አይፈልጉም ማለት ነው። ለምን እንደሆነ በጣም ግራ ይገባኛል። ኤቭሪ ታይም ምን ግራ የሚገባኝ ነገር ማለት ነው ሌሎች ሰዎች ማለት ነው በጤናማ መንገድ በፍቅር ይጠይቃሉ፣ ለትዳር ይጠይቃሉ ለፍቅር ምናምን ነገር ማለት ነው። እኔ ግን እንደዛ አይነት ናቹራል ህይወት ነው የምፈልገው። ግን ሰዎቹ ናቹራል ህይወት እንድኖር አይፈልጉም። ዋይ አላውቅም። ጥጋብ ነው እሱ ነገር በቃ ሰው ማጣት ጥጋብ ነው። ባይዘው የራስህንም ማጣት ነው። ባይዘው የራስህንም ድክመት ሊኖርበት ይችላል። ምክንያቱም እንደዚህ መንገድ ስለከፈትክላቸው ሊሆን ይችላል በዛ በር ገብቶ ህይወትህን የሚያበላሹት ማለት ነው። እኔ ብያለሁኝ ባይዘው እኔ ድክመቴን አምናለሁኝ። ግን ደግሞ እኔ ዝም ብዬ እዛ አይደለም የምጮኸው ማድረግ ያለብኝን ነገር ማለት ነው። ለምንድን ነው እዚህ ዝም ብዬ የምጮኸው? ለምንድን ነው ስለ ሰው በቃ እንደዚህ አትደረኩኝ እንደዚህ የማወራው? ሁሌ ማድረግ ያለብኝ ነገርስ አድርጋለሁ ወይ? ኃላፊነትን ተወጥቻለሁ ወይ ብዬ ነው እምለው ባይደው መጀመሪያ ማለት ነው። ከዛ በኋላ ነው ብዙ ነገር